ወያኔ ሊገባ የተቃረበበት ዘመን ነበረ። ስለዚህ አስመራ ሄድኩኝ። በአስመራ አሻገራለሁ ብዬ አስመራ መሻገር አልቻልኩም። 2 ዓመት ቆየሁኝ እዛ አስመራ። ከዛ ኢትዮጵያ ኤርትራ ስትገነጠል ወያኔ ሲይዝ ያው መሀል ሀገር መጥቼ እንደገና ፓስፖርት አመልክቼ ፓስፖርት አውጥቼ እንደ አዲስ ቪዛ አገኘሁኝ። ለዚህ የፖለቲካ ችግር ነው እንጂ ሁሉም ሰው የሚመኘውን ነገር ውስጥሽ አለ፣ ማድረግም ትፈልጊያለሽ ማለት ነው። የኔ የአናርኪዝም ችግር ነው። ፖለቲከኞችን ፈርቻ አላውቅም፣ ግን ፖለቲከኞቹም ውስጥ አስተዳደሩም ውስጥ አናርኪስቶች አሉ። ይቅርታ እንግዲህ ልክ ተቃዋሚዎችም ውስጥ እንዳሉ እዛም ውስጥ አናርኪስቶች አሉ። ገባ? ጉቦኞች አሉ፣ ሙሰኞች አሉ። ፖለቲከኞች ላይ ያሉት ምንም ሊያደርጉኝ አይችሉም። ምክንያቱም ወንጀል አልሰራውም። ምን ገባ? ወንጀል ወያኔም እኮ ያውቀዋል። ደጋፊዎቹን ለማበረታታት እንደው ምን ሰርተው ይብሉ ብሎ ነው እንጂ ይሄ ምንም አይነት ወንጀል ውስጥ አልገባሁም። የሰራሁት ወንጀል የለኝም። ገባ? ግማሹ በብሔር ያሳድደኛል፣ ግማሹ ዋናው ነገር ሁሉንም የተጠቀሙበት ለራሳቸው ጥቅም ሲሉ ነው። ሰዎች ለራሳቸው ጥቅም ሲሉ ነው። ገባ? ለራሳቸው ጥቅም ሲሉ ፖለቲካውን ለመጥቀም አይደለም ያደረጉብኝ። የአናርኪዝም ሁኔታ ተጠቅመው ያው ሀገርሽ መኖር ነው የምትፈልጊው። የተመቻቸች ሀገር እስከሚያስረክቡሽ ነው የምትጠብቂው ወይስ አንቺ ራስሽ ገብተሽ የተመቻቸች ሀገር ማድረግ አትፈልጊም? እኔ እኮ የለፋው ያለሁት ኢትዮጵያ በሚለው አጀንዳ ነው። ግን የማይሰሙ ከሆነ እስከሚበተኑ ካለማየት በስተቀር ሌላ የምታደርገው ነገር የለህም። ድንጋይ ወረወርም። እንግዲህ የመጨረሻው ተስፋዬ የኔ ተስፋ ለኢትዮጵያ አብይ አህመድ ነበረ። ገባ? አብይ አህመድ ያላስተካከለውን ሌላ መጥቶ ያስተካክለዋል የሚል ግምት የለኝም። ለምን? ኦሮሞ ሆኗል፣ ክልል ሆኗል። አማራው አማራ የሆነ ነው፣ ክልል ሆኗል። ትግሬው ክልል ሆኗል። ስለዚህ ሁሉም ስለ ክልሉ አስባለሁ በሚልበት አጀንዳ ላይ ይቅርታ አድርግልኝና ፖለቲከኛ ነው እንጂ ሰው ሊቀይረው አይችልም። የፖለቲከኞች መግባባት፣ የፖለቲከኞች አይ ይሄ ነገር እየጎዳን ነው ብለው ካላሰቡ በስተቀር እኔ በኃይልም ሆነ በምንም ለውጥ ማመጣበት ነገር የለኝም። ምክንያቱም አገሩን ኦልሬዲ ከፋፍለውታል። ይቅርታ አድርግልኝና የክልል መንግስት ብሎ በፌደራል መንግስት የማያምን እየተፈጠረ ነው ያለው። ይሄ ዴፊኒትሊ ልንገር፣ ራሳቸው የመሰረቱትን የፖለቲካ ሲስተም የማይደግፉ ናቸው ያሉ። ራሳቸው የመሰረቱትን ኦኬ፣ ለመገንጠል ካልሆነ ለማስተዳደር ከሆነ ታዲያ ለምንድን ነው የፌደራል መንግስትን የማያከብሩበት ምክንያት? ይቅርታ አድርግልኝና ለምንድን ነው ሴንትራል መንግስት እንዳይኖር የሚፈልጉት? ገባ? ያው አመለካከታችን ለነገሩ ሁሉም ሰው እኮ የሚፈልገው አንድ ኢትዮጵያ እንዲሆን ነው። ግን ያንን ደግሞ አይመስለኝም። ህዝቡ ሰርቶ መብላት ነው የሚፈልገው። ዘሩን ሳይሆን የሚፈልገው ማንም ሰው ሰርቶ መብላት የሚችለው ፍሪ ከሆነለት ነው። የትም ቦታ ላይ ሴቶች ለምሳሌ የኢኮኖሚ ችግራቸውን የሚቀርፉት አንዱ በጋብቻ ነው። ስለዚህ ኦሮሞ ልታገባ ትችላለች አማራ፣ ኦሮሞይቱም አማራ ልታገባ ትችላለች። ደስተኛ የሰጣትን ኢኮኖሚካሊ የሚረዳትን ወንድ ልታገባ ትችላለች። አሁን በገጠር አካባቢ እንደዛ ነው። ይቅርታ አድርግልኝና ስለዚህ አሁንም አሉ እንደዛ እኮ አይደል መስለኛል። አዎ አሁን ለምሳሌ ዌስት አፍሪካ ሰው አለ ብለሽ ነው በወጣት ደረጃ የለም እንደዚሁ በተለይ በጃዙር ማጣራቱና ማወቅ እንፈልጋለን እንጂ ማንም ሰው እንደዚህ የሚጠይቅ ሰው በስማም ይያረ ይገለመጣል። ዘርህን ማንህ ብሎ አይጠይቅ። ውሸት ነው። እኔ መሬት ላይ ያየሁትን ልንገርህ። አዎ መሬት ላይ አይቻለሁ። ያን መሬት ላይ ውሸት ነው። ሁሉም የሚያስበው በዘሩ ሽታችን እየሰማሻለሽ ነገር ሁሉም በዘሩ እያመነ ነው የሄደው። ገባ? በዘር ነው የሚያምነው። ኢትዮጵያም ውስጥ መሀል ሀገር ላይ አለ። ያ ይቅርታ አድርግልኝና አለ። በተለይ ለምሳሌ ቢሮ ውስጥ ስትሄድ አማራም ይኖራል፣ ትግሬም ይኖራል፣ ኦሮሞም ይኖራል። እውነት ለመናገር ተሻርከው ነው እነሱ የሚሰሩት። በሙስናውም በምንም ብቻውን የሚበላ ዘር አለ ብዬ አልገምትም። ቢሮ ላይ ስትሄድ ሲቪል ሰርቫንቱ ጋር ብቻውን የሚበላ አይኖርም። ይቅርታ አድርግልኝ። ስለዚህ ዛሬ መጠየቅ ይዟል። ለምሳሌ ስትሬስ በዛበታ፣ ስትሬስ ጭንቀት በዛበት ሰው ነበር። ጭንቀት ስለበዛበት እኔ ለምን ብዬ ነው የምሰቃየው ማለት ጀመረ ሰው።
ለምንድን ነው የምሰቃየው? ካገባ ቤተሰቡ ሪጀክት ያደርጋል። ቤተሰቡ ራሱ ሪጀክት ያደርጋል። ለምንድን ነው የምሰቃየው ማለት ጀመረ። ስለዚህ ዘሩን እየፈለገ ማግባት ነው የጀመረው ሰው። እንደዛ ነው የገባ ሰው አለ። አዲስ ሰው ገብቷል የለም። እና እንደዛ ነው እንግዲህ። ከጠቀማችሁ ጠቀማችሁ። ኦኬ ማነህ አንተ? መልክህን ያሳየኝ። ማነህ አንተ? አንተ ልጅ የገባኸው አይናገርም እንዴ? ደምሴ ኦኬ። ምን አለ? ምን ሐሳብ አለ? ከኢትዮጵያ ሰላም ነው። ከኢትዮጵያ ነው። ገና ነውና ስለምን ገና አሁን ነው የገባሁት? አይ ችግር የለም። ከየት አካባቢ ሆነህ ነው? ኢትዮጵያ ውስጥ ነው ያለው? ኢትዮጵያ ውስጥ ነህ? አዎ ኢትዮጵያ ነው። ኔትወርክ እየያዘው ነው። ኢትዮጵያ ነው። የት ሀገር? የት አካባቢ? ስለምን ነበር እየተወያያችሁ የነበራችሁት? ብዙም አልሰማሁምና ሰው ለሰው አሁን ስለ ትዳር ነው ማውራት የፈለግከው? ምን አለ በሐሳቡ? ምን አለ? ስለምን ነበር እየተወያያችሁ የነበራችሁት? ብዙም አልሰማሁም ብዬ ነው። እኛ ሁሉንም ነገር ነው የምንወያየው። አንተ ምንድን ነበር የምትፈልገው? እኔ ስላለው ስለ ጓደኝነት ምድር ላይ ያለው የሰው ፍቅር የሰው አንድነት መጥፋቱ ባለው ሁኔታ ጋር ምንም በቃ ሰው ልጅ ትምከተኛ መሆኑ ማለት በሚታየውና በሚዳሰሰው ነገር ላይ ብቻ ነው የተንተራስነውና ያ የበፊት ያደግንበት ፍቅር በመጥፋቱ ትንሽ በጣም ቅር ያስብላል። ፍቅር እግዚአብሔር ነው። ፍቅር ክርስቶስ ነው። ስለዚህ እርስ በራሳችሁ ተፋቀሩ ስለሚል እርስ በራሳችሁ ስንፋቀር ነው እግዚአብሔርን ማፍቀር የምንችለው። ለምን እርስ በራሳችሁ ተዋደዱ ይልና እኔን ያላያችሁኝን እግዚአብሔርን እንዴት ሳታዩ እንዴት ትወዱኛላችሁ ይላል። ለምን አንድ ላይ መዋደድ ነው። እና ብዙ ጊዜ በስራ አማካኝነት በተለያየም ባለንበት በክርስትና እምነት ውስጥም ስንሄድ የእውነተኛ ፍቅር መቀዝቀዙና መጥፋቱ ሰው ልጅ ትምከተኛ መሆኑ እዛ ላይ ነው መናገር የምፈልገው። አመሰግናለሁ። እሺ እንግዲህ ጥሩ ሐሳብ ነው ያመጣው። አዳምጠኝ። ታንኪው ሙት ስላደረክ ታንኪው ሚውት ስላደረክ however ያ እንትኑን ታጠፋዋለህ። ጥሩ ነገር ነው ያመጣው። እግዚአብሔር መሰለኝ ይሄንን ያመጣው። አንድ ነገር ልንገራችሁ። ፍቅር የሚባል ነገር በዓለም ላይ የለም። ቢኖር ኖሮ ክርስቶስ ፈጽሞት ያልፍ ነበረ። ሙት አድርግልኝ። እሺ ቆይ እኔ ላድርገው። እንዳትሰማ አድርጌያለሁኝ። ከፈለክ ትከፍተዋለህ ኋላ። እና ምንድነው ፍቅር የሚባል ነገር የለም። ፍቅር ቢኖር ኖሮ ኢየሱስ ይደመድመው ነበር በዛን ጊዜ ማለት ነው። ኢየሱስ ይደመድመው ነበር። ግን ምንድነው ዛሬ የሰው ልጅ አፈቀርከኝ አላፈቀርከኝ በህግ ማዕቀብ መኖር አለብህ። ገባ? በህግ ታግደህ ማንም ላይ ጉዳት ሳትደርስ የማንንም አፍንጫ ሳትነካ የሚያስኖር የፖለቲካል ህግ ነው የሚደነገገው በዓለም ላይ እንጂ ፍቅር ግዴታ የለብህም። ልዩነቱ እዚህ ላይ ነው፣ እንድታውቁት ያስፈልጋል። ገባቸው? ይሄን አይቻለሁ፣ ይሄን ልምድ ወስጃለሁ። ፖለቲከኞች እንደልባቸው የሆነና ጫና ሲበዝባቸው ፍቅር ስበኩ ብለዋል ነው ወያኔ ኢህአዴግም ብለዋል። ሊመጡ ሲሉ ሊወጡ ሲሉ በመጨረሻ ላይ ፍቅር ስበኩ ይሉ ነበር። ዛሬም ሊባል ይችል ይሆናል። ገባቸው? ግን ይሄ አያዋጣም። የሚያዋጣው ምንድነው? ዛሬ የሰው ልጅ የሚኖረው የትም ዓለም ላይ በህግ የበላይነት ብቻ ነው። አፈቀርከኝ አላፈቀርከኝ who cares? ምን አገባኝ እኔ? ለምን ድንበርህን ታልፋለህ? ለምን አታክ ልታረገኝ ትመጣለህ? ገባቸው አባባሌ? ስለዚህ ህግ ነው። ህግ ደንግጎ መኖር መቻል አለበት የሰው ልጅ በህግ ነው። ለምሳሌ መጽሐፍ ቅዱስም ፍቅርን ስበኩ ወይ እንዲህ በሉ ምናምን በሉ የሚለው ቲያትር ነው። ሲመጣ 10ቱ ቃላት ላይ
ማድረግ የሚገባህና ማድረግ የማይገባህን ደግጎ ነግረዋል። ያንን ባለማክበርህ ነው የሰው ልጅ ይሄኛው ህግ የመጣው። ያንን መፈጸም ስላልቻልክ ነው። ሰውን አታክ ማድረግ ማቆም አልቻለም። ይቅርታ አድርግልኝና ገባ። እግዚአብሔርማ ከሰማይ እንድንፋቀር ቢፈልግ ኖሮ ቃኤል አቤልንም አይገለውም ነበር። ይቅርታ አድርግልኝና በወንድማማቾች መካከል እንኳን ፍቅር የሌለውን በእህትና በእህት መካከል እንኳን ፍቅር የሌለውን መጽሐፍ ቅዱስ ላይ ታቸዋል። ታሪኩን እንደተካካዱ ምናምን እንዳሉ ነው። ገባቸው። የሌለውን ዓለም ፍቅር እናስተምራለን ብላችሁ በሌባ ዘመን የምትሰብኩ ዩአር ሲክ ታማችኋል ማለት ነው። በሌባ ዘመን ሰው ራሱን ኪሱን በሚመለከትበት ሰው ራሱን በሚያከብርበት ዘመን ሰው ራሱን ለመርዳት ኢጎ በገነባበት ዓለም ላይ ይቅርታ አድርግልኝና ፍቅር እንስበክ። ቄሱ፣ ፓስተሩ፣ ኢማሙ ሁሉ በሚስትበት ዘመን ይቅርታ አድርግልኝና እግዚአብሔርን በሸሸበት ወቅት የሰው ልጅ ጭራሽ ፖለቲካ በሌለበት ሀገር ላይ አናርኪስት በበዛበት ሀገር ላይ ፍቅር ስበኩ ትላለህ። ስለ ፍቅር ማንም ያስባል? እንኳን እዛዚህም ዩሮፕ አያስብም። ስለምንፋቀር አይደለም ዩሮፕ ጸጥ ብሎ የሚኖረው ፖለቲካቸው ስለሰራላቸው ነው። ገባ። ምክንያቱም እኔ ሰላም ካልሆንኩ ሌላውን እረብሻለሁ፣ ያኛው ሰላም ካልሆነ ራሱን ይረበሻል። ገባ። የኔን ሰላም አጥቶ መኖር አይችልም እዚህ ሀገር ላይ። የኔን ሰላም ረብሾ ማንም ሰው ሊኖር ስለማይችል ህግ ስለተደነገገ ይቅርታ አድርግልኝና ነው የሚያጠፋው እንጂ እኔ ስለምወደድ አይደለም እዚህ ሀገር ላይ የምኖረው። ጭራሽ አይወዱኝም። እኔ ነጮች እንዴት ሊወዱኝ ይችላሉ? ስራቸውን ወስጀባቸዋለሁ፣ ገንዘባቸውን እየበላሁ ነው ያለሁት። ቤት በተወደደበት ሀገር ላይ ቤት ይዤ ተቀምጫለሁ። የሰው ሀገር ሰው ነኝ። ለምን ይወደኛል? ይቅርታ አድርግልኝና ገባ። አገርህ ላይ ከገዛ ቤትህ የሚያባርርህ አለ። ከገዛ ቤትህ አትገቢም ብሎ በራፍህ ላይ ቁሞ የኔ ልምድ ይሄ ነው፣ በራፍህ ላይ ቁሞ የሚያባርርህ ጎረምሳ ምናምን ባለበት ሀገር ላይ ፍቅር ስበኪ ብትለኝ ዩአር ፉል። ይቅርታ አድርግልኝና እመታለን ነው ውዴ፣ ልንገርህ፣ አታታለኝ ነው የምልህ። ገባ። በህግ ማዕቀብ ብቻ ነው የሰው ልጅ ሊኖር የሚችለው። የፍቅር ስበኩ የሚባል የውሸት ፕሮፓጋንዳ ነው። የውሸት ፕሮፓጋንዳ ነው አልኳቸው። ጥርት አድርጌ ልንገርህ። ፍቅር ሲዝም መጣ፣ ምን ሲዝም መጣ። ከዛ በኋላ ህዝብንና ሌላውን እያጋጨ ነው ያለው። ፍቅር ሲዝም ከሆነ ስለ ፖለቲካው ምንም ነገር መናገር የለበትም። እውነቱን ልንገር ገባ። ስላብይም ማመስገን፣ ስላብይም ነቀፋ፣ ስለ ተቃዋሚም ስለምናምን መናገር አይችልም። ፍቅር ሲዝም ማላገጫ ነው፣ ራሱ ማላገጫ፣ በሰው ላይ ማላገጥ፣ ሰውን ማታለል፣ ሰውን መሸንገል፣ ከህግ ዓለም ወጥቶ ህግን እንዳያስከብር የሚያደርጉ አናርኪስቶች የሚፈጥሩት ነው ፍቅር ሰበካና ፍቅር ሲዝም የሚባል። ሌባ ታፍኖ እንዲኖር እድሜ ልክ ሰውን የሚበድል ሰውን የሚገል ዘላለም ይቅርበል እየተባለ እንዲሁ እየተጃጃል እንድንኖር የሚያደርግ ሲስተም በጭንቅላታቸው ውስጥ አስቀምጠውላቸዋል። ፍቅር ስበኩ፣ ፍቅር ስበኩ። ኢየሱስም ሰብኮ አልመጣም እንኳን እኛ ኃጢአተኞቹ። ይቅርታ አድርግልኝና አዲዮ በቃ። ስለዚህ ፍቅር የሚባል ነገር የለም። ልንገራቸው፣ ህግ ተከተሉ። እግዚአብሔርም ከፍቅር ይልቅ ህግን ደግጎ የሰጠ ቢፈልግ ፍቅርን አያፈስብም ነበረ? ፍቅር አይሰጥህም ነበረ? አልሰጠህም። የሰጠህ ህግ ነው። ያ ህግ ምንድን ነው? እግዚአብሔርም ነው የምልህ እኮ ገባ። እግዚአብሔርም የሰጠህ ህግ ነው። አትግደል፣ አታመንዝር፣ አትስረቅ እያለ ህግ ደግጎ ሰጠህ። በቃ ከዚህ ካለፍክ እቀጣሃለሁ አለህ እግዚአብሔር። በቃ አየህ፣ ለምንድን ነው ያንን ያደረገው? የለማ ፍቅር የሚባል ነገር የለም። ይቅርታ አድርግልኝና እንዴ። ስለዚህ አይደለም ሃይማኖት ማታለያ አይደለም። ቆይማ እምነት ማታለያ አይደለም። አንድ ነገር ልንገርህ፣ ይጠቅምሃል ከተከተልከው። ትክክል ከተከተልከው ይጠቅምሃል። ትክክል ካልተከተልከው ይጎዳሃል። የህይወት ማኑዋል ነው። ኢትስ ትሬኒንግ ኦፍ ዲሲፕሊን። ዲሲፕሊን ነው የሚያስተምር። በቃ ዲሲፕሊን ካለ ከጎረቤት ጋር ስትለፋለፍ አትሉም፣ ስትጣላ አትሉም። አሁን እኮ እምነት እያለው የሚጣላው እምነት ስለሌለው ነው። ልንገር፣ እምነት እያለው የሚጣላ የሚጨቃጨቅ፣ የሚነዛነዝ፣ የሚነታረቅ እምነት ስለሌለው ነው። ሰው እምነት ያለው ይሸሻል። ያንን ይቅርታ አድርግልኝና ግጭትም አይወድ፣ ብቻውን መሆን ይፈልጋል። በቃ አይደለም፣ በቃ ፍሪደሙን ይፈልጋል። በቃ እኔ ምን አጨቃጨቀኝ ሰው ጋር ሂጅ ተደብቄ፣ ይቅርታ አድርግልኝና። ስለዚህ
አትድከሙ ነው የምላቸው። ይሄ ፍቅር ስበኩ የሚለው ነገር why you waste your time? ከሰበክ ወይ መጽሐፍ ቅዱስን ወይ ቁርአንን እንደው ሁልጊዜ ተማማሩ ይቅር ተባባሉ የሚለውን አጀንዳ ሳይሆን መማር ያለብህ ይሄንን ማድረግ የለብህም። ኢየሱስ አልተራገመም፣ አላህ አልተራገመም፣ ማንስ ያልተራገመም እርግማንን ጥሎ ከማለት ልንገርህ አይደለ መጥፎ ከሆንክ ስለምትረገም መጥፎ አትስራ ብለህ አስተምር። ለምን ትፈራለህ? እንዳትረገሙ ሁኑ ብላችሁ ማስተማር ለምን ይሳናቸዋል? ንገሩኝ እስኪ። ለምን እናንተ ማስተማሪዎቹ የሚረገም ስራ ስለምትሰሩ እኮ ነው። እርግማንን የምፈሩት የሚረገም ስራ ስለምትሰሩ ነው። ካልሆነ የዛሬውን ትውልድ ማስተማር ያለብህ እንዳትረገሙ ሁኑ እያልክ ነው። ምክንያቱም እኔ ባልረግም የሰራው ስራ ስለሚያስረግሙ ኦልሬዲ ስለሚያስረግሙ። ስለዚህ የማስተማር ሲስተማችሁን ዝም ብሎ ለሌባ የሚጠቅመውን ብቻ የፒክ እያደረጋችሁ እንደ ፍትሐብሔር ህግ እኮ ሌባ ነው የሚጠቅመው። የፍትሐብሔር እኔ ደግሞ አሁን መንግስትን አልተሳደብኩም። ፍትሐብሔር ግን የሚባለው መለየት መቻል አለበት። ፍትሐብሔር ህግ መጠናት አለበት። አብይ አህመድ ማጥናት አለበት። ፍትሐብሔር አንተ አልደነገግከውም፣ ተደንግጎ የነበረ ነው። ስለዚህ ለምሳሌ የቤት ኪራይ ነገር በወንጀል ነው መታየት ያለበት። በተለይ የድርጅት ቤት በወንጀል ነው ገባ። የድርጅት ቤት ታክስ የምትበላበት ነው። አንተ ቤት ኪራይ ሳይከፍል ቤቴ ውስጥ አስቀምጠህ ከዛ በኋላ ላልተከፈልኩበት ቤት ኪራይ አንተን መንግስትን ህጉ ስለሚፈቅድለት ባልበላሁት ያስከፍለኛል። ይቅርታ አድርግልኝና ለምን ፍትሐብሔር አርጋ ስታነዛን ስታጨቃጨቅ ዛሬ ነገ ምናምን እያልክ ስታጨቃጨቀኝ አስፈልተኛል መንግስት። ስለዚህ የድርጅት ቤት ኪራይ ጉዳይ በወንጀል ነው መታየት ያለበት። በወንጀል አርሙ። ፍትሐብሔርን መንግስት የተቀመጠው ለዚህ ነው። አንድን እንትን ሊመረምር ነው። ህጉ የተደነገገው ትክክል ነው፣ የት ላይ ነው ጉዳት የሚያመጣው፣ የት ላይ ነው ማንን ነው የሚጠቅመው ይሄ ምናምን ብለህ መርምር። ራስህ መንግስትን የሚጠቅምህን ነገር እንኳን በቃ አትሰራበትም። ለምን? አንተ መንግስት ስለሆንክ ታስገድዳለህ። አላደል ታስገድዳለህ። መንግስት ስለሆንክ አስገድደህ አስከፈልከኝ ያልበላሁትን ቤት ኪራይ። ግን አንተው ደግሞ መንግስት ስለሆንክ የፍትሐብሔር ህግ ላይ ስለሚያላዝን ያላዝናል፣ ቀጠሮ ያበዛል ፍትሐብሔር። ሌላውን ጠቅመው አስወጡ። እነሱ ገባ አስወጡ፣ ተጠቅመው ሄዱ። አትሊስት አጭር ልታረግልኝ ትችል ነበረ። ብሩን አላገኘውማ፣ ቤቴን አስለቀቅኩ፣ ብሩን ግን አላገኘውም። ስለዚህ ስትታገል አንተ ኢትዮጵያዊ ህግ ነው ህግ፣ ይሄ ህግ ይቀየርልኝ፣ ይሄ ህግ ይስተካከል፣ ይሄ ህግ ይግባ፣ ይሄ ህግ ምናምን ብሎ ማሳሰብ ያለበት መንግስትን ህዝብ ነው። ዝም ብለው ውረድ ብቻ አይደለም፣ ውረድ እድሜ ልክ ውረድ፣ በቃ እድሜ ልክ በቃ። አንተም ትመጣለህ፣ ያንኑ ተቀብለህ ትጓዛለህ። ታዲያ ነገ ሌላውም ይመጣል፣ በተራው ይበላል፣ ይሄዳል። በቃ አለቅ እራፈርድሜ ብሉላቸው። ቲያትር ነው። ይቅርታ አድርግልኝና ገባ። ስለዚህ ፍቅር የሚባል ነገር በሰበካ አይመጣም፣ በህግ ነው የሚመጣው። ይኸው እኮ እንፋቀራለን እኛ ጀርመን ሀገር ላይ እየጠሉን እንፋቀራለን። እንደምን አደርሽ እንደምን ዋልክ ሳንባባል እንፋቀራለን። አብረን እየኖርን ነው ያለ ነው። የሚቀርብኝ እንደምን አደርሽ የሚለው ነው። ኢትዮጵያ ውስጥ የሆዱን በሆዱ አድርጎ እንደምን አደርሽ ደህና አደርሽ ምን ትመስላለች እያለ ቢሄድ ምን ዋጋ አለው? ገባ በቃ ይሄው ያከባበረን የህግ የበላይነት አከባብሮን እየኖርን ነው ፈረንጅ ሀገር። እሱ እንዳይጠፋብን ደግሞ ጥረት እያደረግን ነው ዛሬ። በዘረኝነት በነገራችን ላይ ህግ አጥፊ ነው፣ ህግን ያበላሻል። ዘረኝነት አላስፈላጊ ነው፣ ህግን ይንዳል። ይሄን ነው ወቅ ገባ። ስለዚህ እንደዛ ነው ገባ፣ እንደዛ ነው። እና እስኪ ሌላ ጥያቄ ካላችሁ አምጡ፣ አብራራለሁ። መንፈስ ቅዱስ በፈቀደልኝ መሰረት አምንበታለሁ። መንፈስ ቅዱስ ከኔ ጋር ነው አውቃለሁኝ፣ እሱ መሪዬ ነው። ስለዚህ ጥያቄ ያለው ይግባ። ጥያቄ ያላችሁ ጠይቁኝ፣ ቶሎ ግቡ፣ ጠይቁኝ፣ አብራራለሁ። ለምን? መንፈስ ቅዱስ ነው የሚያብራራው፣ ጉዳዩን የሚናገረው መንፈስ ቅዱስ ነው። ስለዚህ ጠይቁኝ፣ ቶሎ ጠይቁኝ። ሰው ካለ እግዚአብሔር ጎበዝ ሊሆን አይችልም። ሰው ካለ እግዚአብሔር ብሩህ ሊሆን አይችልም። ይሄን ነው። ሰው ካለ እግዚአብሔር ስጦታ የተማሩ ሰዎች ሀገራችንንም ገደል ከተዋል። አለ አይደለም፣ ጉራ ብቻ ሆነዋል።
ባልበላ ነው እንደበላን፣ ባልጠጣ ነው እንደጠጣን ተቀተናል። አለ አይደለ ብዙ ነገሮች ነው ጥበብ የጎደለው እንግዲህ እንደዛ ነው። ስለዚህ ጥበብ ይኖራል ብዬ አምናለሁ። እኔ ጋር ናግባና ጠይቀኝ። ከኔ አይደለም ጥበቡ ከክርስቶስ ነው። ከኔ አይደለም ጥበቡ ከመንፈስ ቅዱስ ነው። ስለዚህ ውጣና ጥያቄ ጠይቀኝ፣ አብራራልሃለሁ። ይገባ? አብራራልሃለሁ። ውጥና ጠይቁኝ እንጂ እዚህ ወጥቼ እኔ ማረባ ነኝ፣ እኔ እኮ እንዲህ ነኝ። ለምንድን ነው ማረባው? እረባለሁ። አንዳንድ ሰው ወጣና እኔ እኮ በቃ ማረባ ነኝ ምናምን እምልኝ። ኖ ኖ ኖ ኖ ኖ ኖ ኖ ትረባለህ ውዴ። ለማን አባቱ ብለህ ነው በራስ ላይ የምታውጀው? እኔ ማረባ ነኝ፣ እኔ ማልጠቅም ነኝ። አልተማርክም፣ ትጠቅማለህ። ይቅርታ አድርግልኝ። ገባ? የተማረ ሌባ ካለ፣ የተማረ ወንበዴ ካለ፣ የተማረ ማስተዳደር የማይችል ካለ፣ መምራት የማይችል ካለ ልንገርህ አንተ ብልህ ነህ። ለምን ለማይችለው ተገዝተህለታል ማለት ነው። ይቅርታ አድርግልኝና ዴፍኒትሊ እና ጠይቀኝ። አንተ ውጪ ማነሽ አላችሁ? ጥያቄ ጠይቁኝ፣ ቶሎ ጠይቁኝ። የፈለጋችሁትን ጥያቄ ጠይቁኝ። ብትፈልጉ በሀገራዊ ነገር፣ ብትፈልጉ በእምነት ነገር ላይ፣ ብትፈልጉ ፕራይቬት ጥያቄዎች ምናምን መንፈስ ቅዱስ እንደፈቀደ አብራራልሃለሁ። ጠይቅ። እኔ እኮ እንደውም ልንገርህ ትልቅ ስቴጅ ላይ ተፈልጌ መቅረብ የሚገባኝ ነኝ። ዛሬ ግን ብለምኑኝም አልመጣም። አንድ ጋዜጠኛ አንድ ምናምን አንድ በቃ ማንም ሰው እኔን ጠይቆኝ አልገኝም። ጌታ እስከፈቀደ በራሴ ሚዲያ ባለው ሰው እጠቀማለሁ። ከዛ የራስ ጉዳይ አዳሚ የራስ ጉዳይ እዛው ስትደናበር ነው። እድሜ ልክህን ስትደነባበር ነው። ስንት ሰው አስወግዳቸዋል። ስንት ጠቃሚን ሰው ጎርታቸዋል። ልንገር እዛው ተሻሽ በዘመድ በምናምን እያልክ ለመሪም የእግዚአብሔር ዘመን አለ፣ ለሁሉም የእግዚአብሔር ዘመን አለ። የእግዚአብሔር ዘመን ያለቀ ጊዜ ይቆጫሃል። እኔን ባለመጠቀም አዳሚ ልንገር ይቆጫሃል፣ ያንገበግብሃል። የእግዚአብሔር ዘመን ሲያልቅ አሁን እኮ ሰው ስለበዛልህ ማንኛውም ትልቅ ማማ ላይ ተቀምጠሃል። ገባ? እነዛን ሁሉ ሰዎች ደግሞ የምታጣበት ዘመን ይቀርባል። ስለዚህ እንደዛ ነው። አክሴፕት አድርጊያቸው ነበር እኮ አላስገባቸው አለ መሰለኝ። ኦኬ ተናገር ሮቤል፣ ትናገራለህ። ቀጥል። ሰላም ባዩሽ፣ እንዴት ነሽ? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። አንድ ጥያቄ ለመጠየቅ እፈልጋለሁ። ባለፈውም ገብቼ ነበር አንቺ ጋር። እሺ። እና ለምን ግን ይህን እውቀትሽን ይዘሽ የሆነ ኢትዮጵያ ውስጥ በመጣሽ ጊዜ ብሮድካስት ላይ ቀርበሽ አሉ እንዳንቺ ትልልቅ ሴቶች እንደዚህ እውቀት ያላቸውና ብሮድካስት ቀርበሽ ረጅም ጊዜ የሚቆይ ቃለ መጠይቅ ብታደርጊ እንደኔ ሐሳብሽን በጣም ስለምወደው ነው። ጄኔራል እውቀት በጣምና አይ ኖ እኔ ማንም ፈረንጅም ጋር ላውራ፣ አረብም ጋር ላውራ፣ ማንም ጋር ላውራ ደስ ብሏቸው በቃ በእኔ የሚጠቀሙ ተጠቅመው ነው የሚሄዱት። አሁን ግን ካሁን በኋላ ያንን አላረግም ኢትዮጵያ ውስጥ። ምክንያቱም ግም ለግም አብርሃዝ ግም ናቸው ጠቅላላ። ግም ለግም አብርሃዝ ግም እግዚአብሔር ያልፈቀደው ነገር ገባ። አንድ ነገር ልንገር፣ አንተ እኮ ብያለሁኝ፣ አንተ ወጣት አንድ ነገር ልንገር፣ አንተ ካላገኘ ደሃ ከሆንክ እናቴን ሳረዳ አባቴን ሳረዳ ብለህ አታልቅስ። ምክንያቱም እናት አባትህ ሊጠቅም ቢፈልግ ኖሮ አንተን ያሳልፍልህ ነበር እግዚአብሔር አምላክ። ስለዚህ የሰው ልጅ በንስሐ መታጠብ አለበት። የልጆች አለማግኘት፣ የልጆች አለመቅናት፣ የልጆች መንከራተት ራሱ ልንገርህ ከቤተሰብ ሲወርድ ሲዋረድ የመጣ እርግማን ነው። የምድር እርግማን ነው። ገባ? ምድር ላይ እርግማን ካለ፣ አገር ላይ እርግማን ካለ፣ ሰው ላይ እርግማን ካለ ልጅ አይቀናው፣ ማን አይቀናው። ልክ የሞትክ ጊዜ ነፃ የሚወጣል እኮ። ልክ ያ ሰው ሲሞት ገባ ልጁ ማግኘት ይጀምራል። አይ ወላጁ ሳይበላ ሞተ እንጂ እሱ እኮ ልጁ አሁን አግኝቶ ነበር ብሎ ሰው ይቆጫል። አትቆጭ። እግዚአብሔር እንዲፈቅድልህ መጸለይ አለብህ። የልጅህን ፍሬ ለመብላት፣ የምድርህን ፍሬ ለመብላት። ገና የምድር ፍሬ ሁሉ የተዘጋ ይሆናል። ምክንያቱም ጥሬ አራርታችሁባታል ኢትዮጵያን። ጠቅላላ ኢትዮጵያ ህዝብ ነግራቸዋለሁ። ለምን ብትለኝ ልንገር፣ ዘረኝነትን እሹ እያልክ
እያባበልክ ውሃ እያጠጣህ ነው ያለው የኢትዮጵያ ህዝብ። የእምነት ሰዎችም እወቅ፣ ለአንተም እኮ አይቀርልህ እግዚአብሔር አንተን ከኃጢአተኛ መሀል ለይቶ የሚያወጣበት ምክንያት የለም። በሀገር ደረጃ ስታየው ገባ? በሀገር ደረጃ ስታየው አንተን ለይቶ የሚያወጣበት ምክንያት የለም። የሎጥ ታሪክ ሌላ ነው። የሎጥ ዘመን ሌላ ነው። የአንተ ዘመን ደግሞ ሌላ ነው። ይህን ማወቅ አለብን። ስለዚህ ዛሬ ቢፈልጉኝም አልገኝም አልኩ። ይኸው እግዚአብሔርን ነው የምልህ። ማንም ጋዜጠኛ ማንም ሰው ወላ የመንግስት ሆነ ወላ የተቃዋሚ ቢፈልጉኝ አልገኝም። ምክንያቱም ለምን መሰለህ? እግዚአብሔር የዘጋባቸው ናቸው። እግዚአብሔር አምላክ ምስክሬ ነው። ሌባ ሲሰበስቡ ነው ሁሉም የሚውሉት። ወንበዴ ሲሰበስቡ ነው የሚውሉት። ጉዳያቸውን ሁሉ ማሰራት የሚፈልጉት በሽፍታ በወንበዴ በምናምን ነው። ገዢው ፓርቲ ብትለኝ ያኛው ብትለኝ ምን ብትለኝ፣ ለምን ከሰማይ ከተዘጋ ተዘግቷል። ጥበበኛን ሊያገኙ አይችሉም። በተአምር አልኩ። እኔ እኮ በወያኔ ጊዜ እኮ አብቅቻለሁ። ምክንያቱም ወያኔም ሲያሳድድ የነበረው ኦኬ አልገደለንም፣ በዛ ይባረኩ ብያለሁ። እኔ ባርካቸዋለሁ ወያኔዎችን። ምክንያቱም ሊያስገድሉኝ የሚፈልጉ ብዙዎች ነበሩ። በዛ ተጠቅመዋል ወያኔዎች። ልንገርህ ገባ? ተጠቅመዋል። እምገለውን እንኳን የማታውቅ እኮ ነው። እምደፋውን የማታውቅ እኮ ነው። ገባ? ስለዚህ ማወቅ አለበት አንድ ሰው። የለም ዘመንህ ከተቃጠለ በኋላ ምንም ማምጣት አትችልም። ይቅርታ አድርግልኝ። ሁሉ ነገር በዘመን ነው። ሁሉ ጊዜ በወቅቱ ነው። ምን ዕዳ አለብኝ? ይቅርታ አድርግልኝ። ዕዳ የለብኝም። ስለ ኢትዮጵያ ዕዳ የለብኝም። አልዘረፍኳት፣ አልሰረቅኳት፣ አልዋሸኋት፣ አልቀባጠርኩ፣ ዘረኛ አልሆንኩ፣ ምንም ነገር ውስጥ የለሁበትም። ይቅርታ አድርግልኝ። ምን አገባኝ? ኃጢአተኛ መሀል ገብቼ የምዳክረው ምን አገባኝ አልኩ። ምን ያገባኛል? ገባ? ይመስላችኋል እነሱ ሰዎች አባላቸውን ስላበዙ ጦራቸውን ስላበዙ በቃ እንደዛ አይነት ነገር ስለሆኑ የሚቀናቸው ይመስላቸዋል። ኖ ጥበበኛ ማን ነው ብለህ መፈለግ አለብህ። ራሱ የእምነት ሰው አንተ ስለ ጮክ አይደለም ላንቃ እስከሚቀደረስ ኢየሱስ እንዲህ ብሎ ማርያም እንዲህ ብላ ምናምን እያልክ ጅማትን መገታተር ብቻ አይደለም። የእናንተ ትምህርት ጅማት ለመገታተር ብቻ ነው። ፍሬ መውረድ አለበት። ፍሬ ያለው ነገር ደፍራ ማውረድ አለበት። ገባ? ስለ እግዚአብሔር ይሰራል። ይሰራል፣ ግን ለእናንተ አይሰራም። ግልጽ አድርጌ ልንገራችሁ፣ በጭራሽ አይሰራም። ቢሰራ ኖሮ ኢትዮጵያ አሁን 71 ዓመቴ ነው። እኔ ይሄን ያህል ዓመት የማውቀው ምስቅልቅል ብቻ ነው ኢትዮጵያ ውስጥ። ምስቅልቅል፣ ቺቲንግ፣ ማታለል፣ ኪስ መሙላት፣ ምናምን መሙላት፣ ትዕቢት፣ በቃይችን ብቻ ነው የማውቀው። ገባ? አንደኛቸውንም ያስመቸ ህዝብ የለም። ፖለቲከኛውም ህዝብን አላስመቸም፣ ህዝብን ፖለቲከኛን አላስመቸም። ቋንቋቸውን ደበላለቀው ማለት ኦሮሞ መሆን ትግሬ መሆን ምናምን ሳይሆን ይቅርታ አድርግልኝና የመግባቢያ ቋንቋችሁ ሰዋዊ ቋንቋችሁ ተበላሽቷል። ጠቅላላ አዲዮ ነግሬያለሁ እኮ በቅርቡ የሚፈጸም ነገር አለ ኢትዮጵያ ውስጥ ብያለሁ። የሚፈጸመው ነገር ምንድነው? እርስ በርሳቸው ይካሰሳሉ፣ ሁሉም ይገላለጣሉ፣ ሚስጥር ያወጣሉ። እከሌ ቡድን ነበር፣ እከሌ እንደዚህ አድርጓል፣ እከሌት እንዲህ አድርጋለች ተብለው ቲክቶከሩ አይቀር፣ የመሬቱ አይቀር፣ የገቨርንመንቱ አይቀር። አንድ ጥያቄ አለኝ እዚህ ትልቅ ጥያቄ ማለት ነው። የተቃዋሚው ሳይቀር ይጨርስልን ይደበላለቃሉ አልኩ። ይካሰሳሉ፣ እርስ በርሳቸው ይካሰሳሉ። ልንገር ፖለቲከኛም ላይ ብያለሁ። ማንኛውም ፖለቲከኛ ላይ ህዝብ ከህዝብ ውስጥ የሚነሳባቸው ቡድን ይኖራል ብያለሁ። እግዚአብሔር የሚያስነሳው ኃይል አለ። እግዚአብሔር በቃ የሚልበት ዘመን ሩቅ አይደለም። እንግዲህ አሁን ጀምሯል። ጭልንጫሉ እኮ ታይቷል። ቀጥል ውዴ፣ ቀጥል። ምን ልልሽ ፈልጌ መሰለሽ፣ አሁን ይህ ሁሉ ውስብስብና ይህ ሁሉ ለጠቅላላ ለአፍሪካ ውድቀት ምክንያት ብዬ የምገልጸው እኔ ያደጉት ሀገራትና አውሮፓውያኖች የነሱ በፖለቲካው፣ በኢኮኖሚው፣ በሁሉም ነገር ገብተው እነሱ ናቸው ፓራላይዝ ያደረጉን ብዬ ነው የማስበው። እኔ ብዙ መጽሐፍቶችንም አንብቤያለሁ። ጄኔራል አንዳንድ ነገሮችን ለማወቅ ብዙ ነገር እንትን እላለሁና እንደ አጠቃላይ የዚህ ሁሉ ምስቅልቅል በፖለቲካ ውስጥ እጃቸውን የመስደዳቸው በብዙ ነገር ወደኋላ እንድንቀር ያደረጉን እንደ ኢትዮጵያ ብቻ ሳይሆን እንደ አጠቃላይ እንደ አፍሪካ ጎትተው ወደኋላ የወሰደዱን እነሱ አይደሉም ወይ? ከሁለት የሚሰሩ
የሚያስገነጣጥሉ እነሱ ናቸው። አይደሉም። የዓለም ህዝብ እኮ ጠቅላላ ሙቭ እያደረገ የኖረ ነው። ሁላችን መጤዎች ነን ለአካባቢያችን። ሁላችን የዓለም ህዝብ ጠቅላላ አንደኛ በቁጥር ትንሽ ነበርን እኛ። የዓለም ህዝብ በቁጥር ትንሽ ነበር። ይቅርታ አድርግልኝና ገባ ወለድን ማቶንን ወለድን። የዓለም ፖለቲካ ስታየው ከሰፈር ተነስቶ መንደር፣ ከመንደር ተነስቶ ወረዳ፣ ከወረዳ ተነስቶ አውራጃ፣ ከአውራጃ ተነስቶ አስተዳደሩ እንደዛ እያለ ያደገ ነው። የዓለም ፖለቲካ ጠቅላላ የዓለም ሁኔታ አንድ አይነት ስታይል ይዞ የሚጓዝ ነው። አንድ አይነት ስታይል። ኢትዮጵያ ውስጥ ያለ ፖለቲካ ቁሞ ቀር ነው። ይሄን ዴፍሬት ነገር ቁሞ ቀር በቃ ጭራሽ ወደ ኋላ የሚመለስ ወደ ጀመርንበት ወደ ሰፈር ፖለቲካ የተመለሰች ኢትዮጵያ ናት ከዓለም ውስጥ። ይቅርታ አድርግልኝና ገባ ሌሎቹ ሄደዋል። ግሎባል ነው። አሁን ሳትወድ በግድ ግሎባላይዜሽን ላይፍ ነው የምትኖረው እኮ ሳትወድ በግድ ተገደህ ጀት ተነስቶ እያወደመህ። ምክንያቱም እርባና የለም። አንተ ቆይ ሊቢያን እንውሰድ። ሊቢያ የራሱን ንጉስ አቋቁሞ የራሱን እየኖረ ነው። ምን ያዝተዋል ነጮች ላይ? አንተም እንደዛ እንዳትሆን እያስጠነቀቅኩ ነው ያለው። ምን ያዝተዋል? የሆነ ነገር እኮ ሆኗል። የኮሎኒው ዘመን አልፏል። ምን አልፏል? አሁን በጋራ እየበላ እኮ ነው ያለው። በጋራ ጥቁሩ ሀብታም ከነጩ ሀብታም ጋር እየበላ ነው ያለው አይደል እንዴ? ጥቁር ሆነ እኮ አንተ ገንዘብ ካለ አሜሪካ ሄዳ እየኖርክ ነው ያለው። ምንድነው ፈረንጅ ነው የምትለኝ? ይቅርታ አድርግልኝ። ፈረንጅ ምን አደረገ? ፈረንጅ ወደ ተሻለበት ሀገር ለመሄድ ፓስፖርት ካልሰጣችሁ ብሎ ራሱን ሊሰቅል የሚፈልግ ህዝብ ያለበት ሀገር ነው አፍሪካ። ይቅርታ አድርግልኝ አይደለም ልቀመጥ የሚላለ ኢትዮጵያ ውስጥ ንገረኝ እስቲ። ፓስፖርት ከሰጠው እኮ ኦሮሞ ብትሆኝ፣ ትግሬ ብትሆኝ፣ አማራ ብትሆኝ፣ የኢትዮጵያ የምትል ሆንክ ምን ሆንክ ወጭ ነህ ጠቅላላ። ለምን የተሻለ ህይወት ሰው የሚፈልግበት ዘመን ላይ ገብተናል። ገባ? ስለዚህ ፈረንጆች ምን አጠፉ? ወደ አለሙት እኮ እየሄድክ ነው ያለው እንዴ አንተ። ሂደህ የእነሱ ምድር የምታጣብብ ከሆነ ያንንም መውሰድ ይፈልጋሉ። ትክክል ናቸው። ምክንያቱም ህዝቡ እየሸሸ ወደ እነሱ ነው የሚሄደው ጠቅላላ እንዳለ። ለምን? የተሻለ ዳቦ መብላት ፈለግ፣ የተሻለ ልብስ ፈለግ አላደል። መቼም ወተን እኮ ፕሮፌሰር ዶክተር አልሆንም፣ ከልክስክስ ነገር አልወጣንም። እኛ ኢትዮጵያዊ ከረሃብ ላይ የተነሳን ስለሆን፣ ከችግር ላይ የኢኮኖሚ ችግር ያላሸቀን ስለሆን እኛ ከራሴ ጀምሮ ነው የምነግርህ። ገባ? ከዛች ከዳቦ ከዛች ከዱቄት ከማመላለስ አልወጣንም። ስንመጣ በርበሬና ሽሮ ጭነን ነው የምንሄደው። ስንሄድ ደግሞ ጨርቅ ነው የላስቲክ ጨርቅ ነው ጭነን የምንሄደው። ገባ? ስለዚህ ምንድነው የተሻለ ምግብ ስለፈለገ የተሻለ ልብስ ስለፈለግ ነው የወጣ ነው። በነገራችን ላይ ተምሮም ወደ ውጭ ነው። አሁን እኮ ያልተማረ በጣቱ የሚፈርምና ተምሮ ፕሮፌሰር የሆነ ዶክተር የሆነ አንድ አይነት ወንበር ላይ የሚቀመጥበት ነው። የት? ኢትዮጵያ ነው አይደለም? ፈረንጅ ሀገር ውዴ፣ ፈረንጅ ሀገር እኩል አስቀምጦናል፣ እኩል ተቀምጠናል። ለምንድን ነው የምንጠላው? ለምንድን ነው ሁልጊዜ ምክንያት ከሌላ የምንፈልገው? ነገርኩ እኮ የኢትዮጵያ ህዝብ አልኩ። በቤት ውስጥ ፍቅር ሲጠፋ አንዱን ልጅ ጠላት አድርጎ የሚነሳሉ። በቤት ውስጥ መፋቀር ሲያቅታቸው አንዱን ልጅ ላይ ይነሳሉ። ልብ በል። በሰፈር ውስጥ መዋደድ ሲያቅታቸው የተወሰነ ሰው ላይ አድማ ያደርጋሉ። አድመኛ ናቸው። ስም ይጠፋፋሉ። ምን ይላሉ? ፖለቲካው ላይ ስትሄድ እንዲሁ አማራና ኦሮሞ ትግሬውን በመጥላት አማራና ኦሮሞ መታረቅ ይፈልጋል። ኦሮሞውን በመጥላት አማራና ትግሬ መታረቅ ይፈልጋል። እንደገና ኦርቶዶክስን ለማድመቅ ጴንጤን መጥላት አለብህ። ጴንጤን ለማድመቅ ወይ ሙስሊሙን መጥላት አለብህ። በጥላቻ የምንኖር ህዝቦች ነን። በቃ ፍቅር የሚባለውንም ሆነ ህግ የሚባል ነገር ምንም ነገር ማናቅ ነን። ይቅርታ ምንም ነገር አናቅም። አልጀመርንም ገና ፖለቲካም አልጀመርንም፣ እምነትም አልጀመርንም። ዴፍኔት ነገር ለምን አንድ ነገር ጀመረ የምትለው ሲሰራ ነው። ፖለቲካውም ህጉ እየሰራ ሲሄድ ነው። ይቅርታ አድርግልኝና በማስፈራራት አይደለም ህግ መስራት የምትለው። ትደነግጋለህ።
ሲቪል ሰርቫንቱ ትክክል መስራት አለበት፣ መከላከያው ትክክል መስራት አለበት፣ ፖሊሱ ትክክል መስራት አለበት። መሞዳሞድ የለበትም፣ ምን ማለት የለበትም። ይቅርታ አድርግልኝ። እኛ ግን ተሞዳሟጅ ነን። ይቅርታ አድርግልኝ። ማንም ሊያስተካክለው አይችልም ኢትዮጵያ፣ ማንም ሰው። ስለዚህ ምክንያት መስጠት ሌላውን ባህላችን ነው። ይቅርታ አድርግልኝ። ስለዚህ አንተ ፈረንጆቹን ተጠቀሙብን ካልክ፣ ስለዚህ እኛ ደንቆርነን ማለት ነው። እየነገርከኝ ያለው እኛ ደንቆርነን ነው እንጂ መሳሪያ ይዘው አልገቡም እኮ ሀገር ላይ። እሺ እዚህ ላይ መጡ ትምህርት ቤት ሊከፍቱ ነው። ባዩሽ ታሪክ አስተማሩልን። ታሪክ አንብበሽ ታሪክ ከሆነ አንዴ ምን ፋት ኤቨር ይኸውልህ፣ ፈረንጅ እኮ ልትል ያልከው 150 ዓመት ወይም ከአንድ አንዴ 10 ደቂቃ ሲናቀርስ ቀጥልሽ ታሪክ አንብበሽ ይሆናል ብዬ አስባለሁ። ያ ማለት ምንድነው? ከ150 ዓመት ወይም ከ160 ዓመት ወደኋላ ታሪክ አለ። ያ ታሪክ ከነሱ በሰዓቱ እንደምንሻል እንደነበረ ያስቀምጣል። ኢትዮጵያ ከራሷ አልፋ ለሌሎች ስንዴ እርዳታ ስትልክ የነበረች ሀገር ነች። ይህ ታሪክ ላይ ቁጭ ብሎ ነው ያለው እና ምን ሊያረጉ አውሮፓውያኖች እዛን ሰዓት ሊወሩን መጡ? መጀመሪያም ጠይቅሽ ጥያቄ። ከዛ አፍሪካን ከተቀበሉ በኋላ ሪሶርሷን ወስደው ሪሶርሷን ከወሰዱ በኋላ እርስ በርስ እንድንከፋፈል ስራቸውን ሰርተው ተክለው ነው የሄዱት። የዛኔ ማለት ነው የነበረውን ዳይመንድም የነበረውን ወርቅም ሪሶርሱን በሙሉ ጣሊያን፣ እንግሊዝ በቃ የትኞቹም ይዘው ነው የሄዱት። ከዛ ከሄዱ በኋላ ውስጥ ፖለቲካችን አንድ እንዳንሆን በታትነውን እንደ አፍሪካ ራሱ አንድ ሆነን ተጠናክረን ዩኒየን ወይም ህብረት ፈጥረን አንድ እንድንሆን እንኳን ወደ አንድነት ኢትዮጵያ ውስጥ ራሱ እያየን ነው ያለውን ነገር እና አንቺ ልትይ የፈለግሽው አልገባኝም። ምክንያቱም እነሱ ናቸው አለማለት ዋና ሩት ኮዞች እነሱ ናቸው ብዬ ነው እኔ ማምነው። አዳምጥ። የሰው ልጅ በታሪክ ስታየው የትም ቦታ ላይ ሙቭ እያደረገ ነው የሄደው አይደለ? ሙቭ እያደረገ ነው። ሁልጊዜ ቂም የምትቆጥር ከሆነ ዋጋ የለህም። ይቅርታ አድርግልኝ። ሁልጊዜ የነበረው የዓለም ታሪክ በሙሉ አንድ አይነት ነው። ባሪያ ጥቁር ከመውሰዳቸው በፊት ነጭ ነበር ባሪያ የነበረው። ራሱ ነጩን ባሪያ አድርገውት ኑረዋል። ለምሳሌ ውሰድ፣ አውስትራሊያ የሄዱ ነጮች እኮ ወደ እስር ቤት ተላኩት። እስር ቤት ነበር አውስትራሊያ፣ ደሴት ነገር ስለነበር በባህር ስለተከበበ የዩሮፕን ወንበዴ ትልልቁን ወንበዴ ወስደው እዛ ነበር የሚያስሩት። እንግዲህ ይህች ሀገር በእነሱ የተመሰረተች ናት። እዛ ቦታ ላይ አቦሪጂኒስ ነበሩ። አዎ አገሩ ግን ያን ያህል ህዝብ ያለው አይደለም፣ በረሃ ነበረ። ገባ? ስለዚህ እነሱ ራሳቸው አልኩ በራሳቸው ህዝብ ላይ ሰዎች በራሳቸው ህዝብ ላይ ገዝተዋቸዋል፣ ገርፈዋቸዋል፣ ገለዋቸዋል። የዓለም ታሪክ በሙሉ አንድ አይነት ነው፣ ልዩነት የለውም። ይቅርታ አድርግልኝ። ገባ? አሁን ልብ በል ወደ አውስትራሊያ ሄዱ። አሜሪካ ላይ ደግሞ የሄዱት ኮሎምቦስ ያችን ምድር አገኘው ሲል ወደ አሜሪካ የሄዱት ማን ናቸው? እነዚህ ሰዎች እዚህ ያሉት ሰዎች ባላባትና ሚስኪን አለ ልክ እንደ ኢትዮጵያ። ገባ? ባላባቱ እዚሁ ሀገሩ ላይ ሲቀር ያ ሚስኪኑ ሰልችቶት ስለነበረ ድህነቱ ምናምኑ በቃ እየሄድኩ ልሙት፣ ዛሬ ኢትዮጵያዊ እንደሚያደርገው እየሄድኩ ልሙት አይደለም የሚለው ሊሄዳል ወደማያውቀው ሀገር ወደማያውቀው ትራንስፖርት መርከብ ምናምን አልቀዋል እኮ በመርከብ ሰዎች አልቀዋል። ይቅርታ አድርግልኝና ገባ? በተለያየ ነገር በቃ ሄደ። አንድ ሀገር ተገኘ፣ ፀሐይ ያለው መሬቱ ጥሩ ምናምን ጥሩ ሲባል ገባ? ብዙ ህዝብ የለበትም እዛ ቦታ ላይ ብዙ ህዝብ የለበትም። ይቅርታ አድርግልኝና የዛን ጊዜ ብዙ ህዝብ የለም የትም ቦታ ላይ። ሳውዝ አፍሪካም ዘሰም ታሪክ ነው። በታች ሲገቡ እኮ በመርከብ ሄደው ሲገቡ ሰው የሌለበትን ኤሪያ ነው የያዙት እኮ። ከላይ ያለው ወዳው ሳውዝ አፍሪካ ሄደው ዚምባብዌ ናቸው ይባላል። ይቅርታ አድርግልኝና ስለዚህ የዓለም ህዝብ እንደው ሙቭ እያደረገ ስለሆነ የኖረው ስለዚህ እነሱ እነዛ የተገፉ ሰዎች አሜሪካ ሄዱ፣ አለፈላቸው። እንደውም አሜሪካ ብሌሲንግ ያገኘው ከዛ ነው ይባላል። ለምን? በደሃዎች የተመሰረተች ሀገር ናት። ገባ? በደሃ በሚስኪኖች
ገባ? እነዚህ ሰዎች ደግሞ ሄደው እዛ ቦታ ላይ ሰርተው መብላት ምናልባት ማሰራት ምናምን ነው የሚፈልጉት። ሰው የመግደል ዓላማ የላቸውም። ግን አልገዛም ብለህ እነሱን አታክ ስታረጋቸው አንተ ሌላው ደግሞ እርምጃ ይወስዳል። ይቅርታ አድርግልኝ። ፈረንጆች እኮ አሁን እየተከላከልኩላቸው አይደለም። ለምሳሌ ባሪያ ሲወስዱ ከአፍሪካ ይቅርታ አድርግልኝና እነዛን ጥቁሮች ሲወስዱ ለስራ ነው የወሰዷቸው እንጂ ሊገሏቸው አይደለም። እንደው በደንብ ነበር የሚያበሏቸው። የሀገራቸው መንግስት ዛሬ ያስረባቸዋል። ይቅርታ አድርግልኝ። እነሱ ግን እንዲሰሩላቸው ነው፣ ስራ እንዲሰሩላቸው ነው። እንደነገርኩ ነጩ ባሪያ ነፃ ወጣ። ለምን አገር እየሄደ ሲይዝ የራሱን ነገር እየመሰረተ ስፓርታኮስ የሚለውን ፊልም ያንን ጀግና እዛ ላይ ስፓርታኮስ ፊልሙን ነው ፈልጋችሁ ስፓርታኮስ ብላችሁ ገብታችሁ አለ እዛ ላይ። ስለዚህ ምን ሆነ? በቃ አንተ እኮ አንዴ ተገዝተህ የሆነ እድሜ ልክ ግን እንደ ባሪያ ነው የምታስበው። ይቅርታ አድርግልኝና መለወጥ ካልቻልክ ራስን መለወጥ ካልቻልክ ራስን ሲቪላይዜሽን ውስጥ ካልወጣ ኢትዮጵያ ውስጥ ሲቪላይዜሽን ውስጥ የገባው የተሻለ ሲበላቆ በእምነት በተለያየ ነገር ታስሮ የተቀመጠው ጾም ካለመጨመር በስተቀር ሳትስፋይድ የሆነ ነገር አታይበትም። እምነቱም ላይ ይቅርታ አድርግልኝና አታይበትም። ለውጥ አላመጣለትም። እነሱ ወንጌልን የተጠቀሙት ለጦርነት አይደለም፣ ለሰላም አደረጉት። መጨረሻ ላይ ገባ፣ ለሰላም አደረጉት እነሱ ሲጠቀሙ ገባ። እኛ ግን ዘላለም ቂም ላይ ቆጥረን ጭራሽ ወደ አንተ እኮ ነው የምትለው ኮሎኒው እኮ ትክክል ነበር ብለው የሚያምኑ ተነስተዋል። ዛሬ ኮሚኒሊክን የሚቃወሙት ኮሎኒው ትክክል ነበረ ብለው የሚያምኑ ናቸው። ይቅርታ አድርግልኝ ገባ። ስለዚህ ምንድነው የሰው ልጅ በሙሉ አስተሳሰቡ አንድ አይነት ነው። ይከፈላል፣ ይጣላል፣ ምን ይላል። ግን አሁን ኢትዮጵያ ስለ ኮሎኒ አጥብቃችሁ የምትጨቃጨቁት 5 ዓመት እኮ የውጊያ ጊዜ ነው። ኮሎኒም አልሆነች። ለምንድነው ዌስት አፍሪካኖች የሚኖሩት ከነጮች ጋር ሲጣሉ አይታችኋቸው ታውቃላችሁ? ነጩ ላይ ድንጋይ ሲወረውሩ አይታችኋል? የለም። እየተጠቀሙ ነው ያሉት፣ በዛ እየተጠቀሙ። እኛ ግን ሁልጊዜ ቂም ነው የምንቆጥረው። ጭራሽ እኮ ኦሮሞ በአማራው ላይ ቂመኛ ነኝ ብሎ የተነሳበት፣ ትግሬው በአማራ ላይ ቂመኛ ነኝ፣ ኢትዮጵያን እየመራ በድሎኛል፣ ባሪያ አድርጎኛል፣ ነፍጠኛ ምንትሴ ምናምን እያለ እኮ የመጣ ነው። ይቅርታ አድርግልኝ። ቢሆን እንኳ ፈረንጅ የተገፋውን ቢገፋ አንድ ላይ ቆመዋል ዛሬ። አይገርምም? አሜሪካን የመሰረቷት ከጠቅላላ ኢሮፕ የሄዱ ናቸው። ከጣሊያኑ ከምኑ የተሻለ ኑሮ የሚኖሩት አሁን እነሱ ናቸው። እነዛ ናቸው ከኢሮፓውያን ይልቅ። ኢሮፓውያንን ዶሚኔት አድርገው የያዙት አሜሪካኖች ናቸው። ይቅርታ አድርግልኝ። ገባ? አስብ ገባ? ሁልጊዜ ኮሎኒ ተደርጌ እያልክ የምታስብ ከሆነ አየህ፣ መጥፎ ነገር ማሰብ ሁልጊዜ በሆድ ውስጥ ቂም ምንድነው ደንቆሮ ያደርጋል። ቂም ሁልጊዜ ደንቆሮ ያደርጋል። ፈረንጅ ሀገር ሂደህ አንተ ትምህርት ቤት ልማር ብለህ ፈረንጅ ሀገር ወጥተህ በኦሮሞ ታሪክ ሰርቻለሁ፣ በአማራ ታሪክ ሰርቻለሁ፣ ዶክትሬቴን በትግሬው ታሪክ ሰርቻለሁ እያልክ ሜዲሲን ተምረህ አልመጣህልንም። ገባ? ሐኪም ሆነህ አልተመለስክልንም። ታሪክ ጸሐፊ የተባለው በሙሉ ተመልሶ አገሩን እያመሰ ነው ያለው ጠቅላላ። ገባ? ከሌ ገዝቶኛል፣ ከሌ እንዲህ አድርጎኛል፣ ከሌ ምናምን ስንት በገዛበት ሀገር አይደለም እንዴ አንተ ለምን በፈረንጆች ታሪክ አላጠናህም? ትናንትና ሐኪም ቤት ጥርሴን እዚህ ያው መንጋጋ ያማል ታውቃላችሁ፣ መንጋጋ ነው እና ይቦረቦራል ምናምን ይላል። ሄጄ ልንገርህ አይደለ ኤክስፐርት ሁና የመጣቸው ጥቁር ናት። ተለውጧል አለም ወዴ። ለምን? የሆነ ፕሮብሌም ስለነበረ ያንን ለማስተካከል ነው የምልህ። ገባ? ጥቁር ነች። ነጮቹን ያን አቀብለኝ፣ ይሄን አቀብለኝ፣ ያንን አቀብለኝ፣ ያንን እንዲያድርግኝ የምትል ዌስት አፍሪካ ጥቁር ነች። ገባ? እነዛ ኮሎኒ የሆኑ ሰዎች ሲጨቃጨቁ አስባቸው። በኢትዮጵያዊ ግን ነገረኛ ነው። ኦሮሞ ነገረኛ ነው። አማራው ነገረኛ ነው። ትግሬው ነገረኛ ነው። ነገር ይወዳል። ይቅርታ አድርግልኝ።
ገባ? ትምህርት ቤት ላይ ደህና ትምህርት ቤት ላይ አታሳልፉ። ጨዋው ናችሁ። እኔ ልጆችን እኮ ተናግሬያለሁ። ልጓዝ የምችለው እዚህ ድረስ ነው። ከዚህ በላይ መጓዝ አልቻልኩም። በቃ ራሳችሁን አድኑ ካለ ማለት በስተቀር ምን ማድረግ ይችላል? ይቅርታ አድርግልኝ። ሬሲዝም ኢትዮጵያ ውስጥ የለም። የባሰ ሬሲስቶች ኢትዮጵያኖች ናቸው። እልም ያለ ሬሲስቶች ናቸው እናንተ። እልም ያለ በዓለም የሌለ። እነዚህስ ባሪያ ሊያደርጉ ቢፈልጉ ስራ ሊያሰሩህ ነው። አንተ ግን ስራውን ነጥቀህ ከስራው አባረህ ከቤቱ አፈናቅለህ ምን ብለህ ጥቅም የሌለው አይምሮ የሌለው እብድ የምታረግ እኮ ነው ኢትዮጵያዊ። እናንተ ናችሁ አሁን ስለ ነጮች ክፋት የምትናገሩት። እናንተ ደግናችሁ መጀመሪያ እስኪ ንገረኝ እናንተን ደግነት፣ የሁላችሁንም ደግነት ንገረኝ። ሴት ላይ እኮ እዚህ ላይ ዘገርርሻለሁ እዚህ ላይ አነጥፍሻለሁ የምትል ባርባሪያንስ እኮ ነው አንተ። ድንቁርና እኮ የሚነዳህ ነው እኮ የሚጋልብህ ነው። ይሄን ዴፍነት ልንገር፣ ያንተን አጀንዳ እየተቀበልኩኝ አይ እውነት ነው ልል አልችልም። ገባ? ሁሉም ነገር አድካሚ ነው። ያንን ግን ወደ ጥበብ መለወጥ የእናንተ ፋንታ ነው። 150 ዓመት መልሰኝ ጨቅጫቃ ታደርገኛለህ። ኦሮሞ 150 ዓመት ተመልሶ ተገድጄ ነው ኢትዮጵያዊ ሆንኩት ይላል። ያኛው ተገድጄ ነው የአክሱም ዘመነ መንግስት ብሎ የአክሱም ዘመነ መንግስት እንግዲህ ሴንቸሪ ነው። በሴንቸሪ የሚቆጠር ነገር አምጥቶ ይደነቅርልሃል። ይቅርታ አድርግልኝ። what is the use of that? ለሜዲሲን አታጠና፣ ህዝብህን አክመው። ገባ? ኢንጂነሪንግ፣ ሳይንስ፣ አግሪካልቸር ምናምን አጥናና መሬቱን እንዴት እንደሚጠቀም አስተምሩ። እስኪ አንዴ አንተ ፖለቲካ ላይ ገብተህ ለሰራኸው ሜስ አዳሜ ለሰራችሁት ሜስ ከዛ በኋላ ሱሪ ባንገት ሲሆንባችሁ ፈረንጆቹ ናቸው የሚያጠና ይላሉ እኮ ሚኒስትሮችም ይነግሩናል እኮ ኢትዮጵያ ሚኒስትሮች ሁልጊዜ ራሱ አሜሪካ ቆይ መጥቶብኛል ቆይ ይችን ብቻ ነገር አሜሪካ ይሄዳል ራሱ ልጆቹን ያስተምራል። ፖለቲከኛ ሁሉ አጠቃላይ የተቃዋሚውም የገዢው ፓርቲው ምንም ግን ምን ይላል? ፈረንጆቹ ናቸው እንዲህ የሚያረጉን። ምን አባክ ልታረግ አንተ ከኢትዮጵያ ወጣት ፈረንጆች እንደዚህ መጥፎ ከሆኑ ምን ልታረግ ወጣህ ነው ምልኩ? ምን ልታረግ? የእነሱን ትምህርት ትማራለህ። ለምንድን ነው? የራስህ ጭንቅላት ነው የማያገለግለው። የራስህ ጭንቅላት ነው። ሰው እኮ ለነሱም ሰርቶ እኮ አገሩን እንዲወዱለት ማድረግ መቻል የራሱ ፋንታ ነው። ገባ? የራሱ ፋንታ ነው። ሰውም እኮ ልንገርሃል አይደለ አትራክት አድርጎ ኢንቨስተር ማምጣት የእናንተ ፋንታ ነው። ዓለም ካላለም አትኖርም። ዛሬ እኮ ዓለም ጀት አስነስቶ ሂዶ ሌላ ሀገር የሚወጋበት ዘመን ላይ ደርሰናል። በቃ ተለወጠ። አንተ ግን ዝም ብለህ ቁጭ ብለህ አዳሜ የ150 ዓመት ታሪክ አጀንዳ ሰጥተህ እንትን ትለኛለህ። ዛሬ የሚያስፈልገኝ ብር ነው የምታከምበት የምበላበት። ገባ? ስራ ነው የሚያስፈልገኝ። ብር የሚያስገኝልኝ ስራ ነው የሚያስፈልገኝ፣ ታሪክ አይደለም። ይቅርታ አድርግልኝ። ኦኬ፣ እንደዛስ ከሆነ የሚጠቀሙት ያንተን ማይንድ አይደለም እንዴ? ያንተን አይምሮ አይደለም እንዴ? ያንተን ደደብ አይምሮ አይደለም እንዴ? አንድ ፈረንጅ አልመጣም ኢትዮጵያን እገዛለሁ ብሎ ኢትዮጵያ ውስጥ አሁን አለ አይታል? የለም። ገባ? ለምንድን ነው ሱሪ ባንገት? አንድ ነገር ሲመጣ ፍቅር ሲመጡ ስበኩ። አንድ ነገር ሲመጣ ፈረንጆቹ ናቸው ነው ሁልጊዜ ምክንያት ስደረድር አትዋል ተጠቅመህበታል።